ከአባትየው ጋር ምንም ባዕድ አምልኮ ላይ በቃ ይሳተፉ ነበር ነገሩና ያው ያ ነገርም ነው ወደዚህ ጉዳይ እንዲከታቸው ያደረጋቸው። ጠንቋዩ ያላሟሉት ነገር ይኖር እንዴት እንደሆነ ባላቅም ያው የጠንቋዩ እርግማን ወደዚህ ነገር ከቷቸው ከእናት ከአባት አልፎ እንግዲህ ያው እንደምታየው ያው እንደዚህ አይነት ባዕድ አምልኮች ወደ ቤተሰብ ወደ ልጅ ይወራረሱ ለልጆች ምንም ባላጠፉት በማያውቁ እሱም ልጆች ናቸው። ያው እንግዲህ እንደምታየው ወደ እነሱ ተላልፎ ያ የጠንቋዩ እርግማን ጉዳይ ልጆቹ ላይ ደርሶ ይኸው እነሱም እየተሰቃዩ ነው እንደምታየውና እኔ በጊዜም ወደ ውጭ ስለወጣው ዲቴል ነገሩን አላውቀውም። እኔ ጋር እንግዲህ ነገሩ የለም ሰላም ነው እኔ ጋር ምንም የለምና አሁን እኮ ካንቺ ተደብቀን የምናወራው ነገር የለም አይደለም። ስለፈለፈ እየሰማሁት ነው እኮ ምንም ያስለፈልፋት ነገር የለም። ለአንተ ነገር አለባት ሰላት የተቀጭኝ አይደለም። መናገር የምትፈልጉ ነገር ካለ ነይና ቁጭ ብለን እናወራ። ነይ ቁጭ ብለን እናወራ። ሁለት ወዶ እኮ አይሆንም አይደል? እዛ ጋር ሆነሽ ጥርስሽን ከምትነክሺ እንግዲህ ስትቆይ ሲናደዱ ይመስለኛል። አላውቅም ወይ ደግሞ ምን አይነት ስሜቱ ሲሆኑ እንደሚሆን አላውቅም። ግን እንደምታዩት እንግዲህ እሺ እንዴ ምንም ነገር የለም። በቃ ዝም በል ሲለበድና ነው ለሰው ምንድነው ሲጀመር ያውቃል እንዴ ምንድነው? ኧረ በሩን ገነጠልሽው እባክሽ። ምንድነው አልገባም። ልክ ነው ያለው ታውቃለህ። እስቲ ከኋላ መደገፊያ መጀመር ይቻላል። እሺ ምን ሆነሽ ነው እንጂ ደስ የማይል መረጃ ተነግሮኛል። አጋጣሚ የተደወለውም በእኩለ ሌሊት ላይ ስለሆነ መረጃው እንደደረሰን በሌሊት ከካሜራማኔ ጋር ተገናኝተን ወደ እነሱ ቤት ለመሄድ ተገደናል። አላቅም የሰው ጉልበት አይደለም ያላቸው ሁለቱም። እነሱን ሲጋጩ ማላቀቅ ከባድ ነው ሆነ ያገኘሁትኝ። ኖርማል መስሎ የነበረ እንደማንኛውም ሰው፣ ነገር ግን በጣም ኃይለኛ ጉልበት ነው ያላቸውና ታናሿ ቤዛ ናት የገፈተረችኝ። ትንሽ ሲሚንቶ ስለሆነ እምነበረዱ ትንሽ ነክቶኛል። እዚህ ጎኔ ጋር የነካኝና የተፈጠረው ነገር የተረዳችሁ ይመስለኛል። በቤዛና በአለም ላይ ያለው ጉዳይ እኛም ወደፊት ሄደን ስቶሪውን ተከትለን መፍትሄ ለመፈለግ ጥረት ብናደርግም ነገር ግን ከቀን ወደ ቀን ሁለቱ ጋር ያለው ድራማ በጣም እየበዛ ነው። ክትትላችንንም እንግዲህ እያበላሸብን ነው። አይ ሎቅሳችሁ ፈልጌ እኮ አይደለም ሁለታችሁንም፣ ግን የተፈጠረው ነገር ማስረዳት ስላለብኝ ነው። እና ያው ክትትሉም እየሄደ ነው። ቤተሰቦቹም እዚህ ያሉ ተብሏል። ሁለቱንም ወደ አህያነት የቀየራቸው ግለሰብ እሱ በህይወት ይኑር ይሙት አናውቅም፣ ግን እሱንም ማግኘት ካለብን እናገኛለን። 2-3 ቀንም ብትሆን እዚህ ቤት ውስጥ ጸበል የሚወስዳቸው ወይ ደግሞ ምግብ የሚያበላቸው የሚንከባከባቸው ሰራተኛ ለመቅጠር ሞክረናል፣ ግን አልቻልንም። ምክንያቱም ትንሽ ጉዳዩ ሴንሲቲቭ ስለሆነ ሌሎች ሰዎችን እዚህ ጉዳይ ላይ ማስገባት አልቻልንም። ስለዚህ እንግዲህ ከካሜራማኔ ጋር 1-2 ቀን እዚህ ቤት ውስጥ ለማሳለፍና ጎን ለጎንም ደግሞ ክትትላችንን ለማስኬድ ነው ፕላን ያደረግነው። እንደሱም እንዳይሆን ደግሞ እንግዲህ ያው መሀል ላይ እንደምታዩት ተው ዋካችሁ እኔ አላገላግልም። ከዚህ በኋላ እውነት ለመናገር አላገላግልም። ሰዎች በዛ ላይ እኮ ከመናገሱ አንቺ ነሽ ማለት እኮ ነው። በጣም የሚያሳዝነው አንቺ ነሽ። ቅድም ራሱ አይታታል አይደለ? ታላቅ መሆኔም ተረስቷል ሲጀመር።
አሁን እያልሽኝ ያለው ነገር አልገባኝም። ለምን መሰለሽ ለ3 ዓመት ያህል አንቺን ተንከባክባሽ ገመናሽን ደብቃ እየኖረች ያለች ታዲያ ቢሆንስ ትግደለኝ እንድገለኝ ነው የምትፈልገው እኮ። አዳምጪኛ፣ ገመናሽን ሸፍና ስትኖር የነበረች እህትሽ ናት። ነገር ግን ቅርብ ጊዜ ነው እንግዲህ አይደለ ወደዛ ነገር ውስጥ ወደ ሀያነት የተቀየረችው። ራሷን መቆጣጠር አትችልም። ምን እንደምታደርግ አታውቅም። ለምንድን ነው መሬት ላይ የምትንከባለዩ? በእናትህ አስነሳት እስኪ በእናትህ። አንቺ እንደዚህ ነው አንቺ የሚያደርግሽ? አዎ እንደዚህ ነው የሚያደርግ። እንደዚህ የተንከባለለች መሬት ላይ ያየሻት እንዴት ነው አንቺ እሷን የምትፈርጅባት? ታዲያ እኔስ ጉዳቴን አታይም እንዴ? እኮ እንደ ታላቅ እኮ የተፈጠረውን ነገር ተረዳሽ። እንደ ታላቅ እኔ ማክበር የለባትም ታዲያ? እኔ ማጥቃት ነው ያለባት። እሷ አይደለም የጎዳችሽ። ትገለኛለች እኮ በቃ በዚህ ሁኔታ እኮ እኔንም ትገለኛለች። አንቺ ራስሽ እንደማትቆጣጠሪው እሷም ራሷን መቆጣጠር አትችልም። ለምን እንደማሰቢኝ ያናዳችሁ እውነት። እሺ እጅሽን ሰብሰብ አድርጊ እባክሽ። የመጣሽው ነርሷ ደውላት። ኢንፌክሽን ሊፈጠር ይችላል እዚህ ጋር። አሁን እኮ ማውራት አልቻልንም። በቃ ተረጋጊና እሷ ናት ምናምን እንድትይኝ አልፈልግም። እኔ ስሚኝ፣ አንተ እኮ ምንም ልትረዳኝ አልቻልክም። ምንም እየተረዳኝ አይደለም። ምን ልረዳሽ? ታዲያ እኔን ጉዳት አይታየም እንዴ? ጉዳትሽን እኮ አየሁት። አንዴ ላገዝኩሽ አይደለ እንዴ? ጉዳትሽ ሲሆን የሚያስፈልገው ተረጃት። አንቺም ያለሽበት ሁኔታ ተረጂ። ምን ብዬ ነው ምረዳ? አንቺ እንደ ማንኛውም ሰው እኮ እየኖርሽ አይደለሽም። አንቺ እኮ አሁን ራስሽን እኮ አታውቂም። ኦልሞስት ወደ ሀያነት ተቀይረሻል እንዴ? አሁን ቁስልሽን ስነካው እኮ ስትጮይ ነበር እንደ ሀያ አይደለ? ስትተኝም እንደ ሀያ ነው የምትጮይው። ቅድም ገፈተራችሁኝ ያወጣችሁት ጉልበት እኮ የሰው ልጅ ጉልበት፣ ለዛውም ሴት ሆናችሁ እንደዚህ አይነት ጉልበት ገፍተራችሁ። እንግዲህ እኔ 75 ኪሎ ምጠጋ ሰው ነኝ። እንግዲህ በአንድ እጇን የገፈተረች እቺ ትንሿ እህትሽ። ይሄ ልክ አይደለም፣ ያላችሁበት ሁኔታ ልክ አይደለም። በቃ ቢያንስ እሺ ተረጂኝ ብለሽ ከእሷ ጋር መግባባት። ካልሆነ ደግሞ እኔ መሀል ላይ መጣሁ አይደለ? ስራ ትተን የመጣ ነው። ቢያንስ መፍትሄ ማግኘት አለብን። እናንተ እንደዚህ የሆናችሁ መቀጠል የለባችሁም። እኛ ይሄን ነገር ያደረጋችሁን ሰው ፈልገን እናገኘው፣ ጸበል እንውሰዳችሁ፣ ቤት ውስጥ ሰው እንቅጠር እያለ በየጊዜው እየደወላችሁ እንደዚህ አደረገችኝ፣ እንደዚህ አደረኳት። እኔ እኮ ምንም አላደረኳትም ነበር ሲጀመር። መጀመሪያ ራሷ ናት የነከሰች። አንቺ እኮ እያልሽኝ ያለሽ እኮ ማለት ነው እንደ ህፃን ልጅ አንቺ ነሽ እያልሽኝ ነው። በቃ ነገርየው ማንም አደረገው ማንም ሆኗል። ከዚህ በኋላ እንደ ትልቅ ሰው ረጋ ብለሽ ተረጋግተሽ ማቹሪቲሽን ከፍ አድርገሽ አውሪኝ። እንደዛ ካልሆነ እኔ ላወራሽ አልችልም። ሲጀመር 3 ዓመት ምናምን ስለታገሰችኝ አይመለከተኝም። እንደዚህ ጥቃት እየደረሰብኝ እኔ መኖር አልፈልግም ከእሷ ጋር። ሲጀመር እኔም አልተዋትም። በቃ ምንድን ነው የምትፈልግሽ? ምንድን ነው ምን እንዲሆን ነው የምፈልግህ? እኔ እንድትነካኝ አልፈልግም። በቃ ምንም እንድትለኝ አልፈልግም ጭራሽ። እኔም በቃ አትንካኝ። ታናሽ ሆነ አስበው እስቲ ሌላው ተመናከዝ። አሁን ልንግባባ አልቻልም ወይ? አሁን ካለው ስሜት ረጋ ብለሽ ጊዜ ወስደሽ ስትረጋጊ መተን እናውራ። አለበለዚያ ይህንን ጉዳይ የሚያዝ አይጠበቅብንም። እኛም እንደዚህ ግርግር ውስጥ መግባት አንችልም። እኔ እኮ አንተን ሳልረዳ ቀርቼ አይደለም፣ ግን አንተ የእኔን ህመም ጉዳት ተረዳ እንዴ? አዎ እኔ በጣም የተረዳሁሽ መሰለኝ። ምክንያቱም ጉዳዩ ምንድን ነው ብዬ አጣርቼ እየሰማሁሽ ጆሮ ሰጥቼሽ ፎከስ አድርገን እየሰራና አሁን ግን የምታወሪኝ በእል ነው። በቃ እንደዚህ ነው እንደዛ ነው እንደዚህ ነው እንድትይኝ ያለ ነው የምፈልገው። በቃ የተፈጠረው ነገር ሆኗል። መፍትሄው ምንድን ነው? ስሜቴ ያሁናችሁ ሊሆን ይችላል። እሺ ይሁን። ግርግር ስትደባደቡ ምን ስትሉ ነበረ። እኔንም ጎዳችሁኝ። ኢትስ ኦኬ፣ እሱ ይሁን። አሁንም ግን አይዞሽ አትንኪው፣ በዚህኛው እጅሽ አትንኪው። እያየክ ነው። በቃ አንዳችን ምንም መራራት እየቻልን አይደለም፣ እየተጎዳዳን ነው። ስለዛ አንዳችን ከመሞታችን በፊት እኔ እና እሷ በቃ ተለያይተን መኖር ነው ያለብን። ምንም አንድ ላይ የሚያኖረን ነገር የለም። በቃ አልፈልግም እኔ ካሁን በኋላ። በቃ እሷም ለብቻዋ እኔም ለብቻዬ ነን። ያው አሁን ምን መሰልሽ ያልተረዳሽኝ፣ ለ3 ዓመት ያህል አንቺ ዘበኛውን ስትነክሺ፣ ማታ ማታ ስታስቸግሪ፣ ቤት እየቀየረች አንቺን እያበላች እየጠጣች እየሰራች እየለፋች ያለች እህትሽ ድንገት
በአንድ ሳምንት ልዩነት ውስጥ ራሷን መቆጣጠር አቅቷት ልክ እንዳንቺ ወደ አህያነት ስትቀየር በቃ እቺ እህቴ እንደዚህ ሆና ነው ከኔ አንጻር ስለማቀው ልረዳት ብለሽ ነው እንጂ ማሰብ ያለብሽ እንደ ህፃን ልጅ ቀይን ወሰደች ነካችኝ አየች በሚል መጣላት ትክክል ነው ብዬ አላስብም። እየኖርን እንድንሞት ነው የምፈልገው፣ እርስ በራስ እንድንጋደል ነው የምፈልገው እኮ። አንተ ምንድነው አላማቆይ ሲጀመር እኔ እና እሷ እንድንጋደል ነው? ያው ለሱ እኮ መፍትሄው ምን መሰለሽ? በቃ ምንም መፍትሄ የለም ሲጀመር። ምንም መፍትሄ እንድሰጠኝ አልፈልግም። በቃ እኮኛ ባላማ ተለያይተን እንኑር። በቃ እዚህ ሰራተኛ ይቀጠርና አብራችሁ ትኖራላችሁ? አልፈልግም። በቃ እኔ ብቻዬን መኖር ነው የምፈልገው። በቃ አይመለከትም ሲጀመር። በቃ አንተም ሲጀመር ሁለታችንም እየተገዳደለን እንድንኖር ነው የምፈልገው። ምንም ያንተ ሀሳብ ራሱ እየገባኝ አይደለም። በቃ ሁለታችን አለይን በቃ አብረን መኖር አንፈልግም። በቃ የምፈልገው በቃ ሲጀመር ገባክ አይደለ? እኔና እሱ አብሮ የሚያኖረን ነገር የለም። በቃ የለም፣ ምንም የሚያኖረን ነገር የለም። በቃ ዝም በል ሲለበድለ ነው ለሱ ምንድን ነው ሲጀመር ያሟል እንዴ? ምንድን ነው? ኧረ በሩን ገነጠልሽው እባክሽ። ምንድን ነው አልገባኝም። ዛሬ ደግሞ በጣም ኃይለኛ ሆና ነው ያገኘኋት። ቁስሏንም እንግዲህ ሳክማት የነበረበት ሲቹዌሽን አለ። እኔ እየፈራሁ ነው ለተመናገር። እኔ እየፈራሁ ባለሁበት ሁኔታ ውስጥ እንግዲህ ሌላ ሰራተኛ አምጥቶ እዚህ ቤት ውስጥ ማስቀመጥ ከባድ ነው። ሰውን ሊጎዱ የሚችሉበት ሁኔታ አለ እና እኛ ብንሆን እንደ ሁኔታው እንግዲህ ማድረግ እንችላለን ብዬ አስባለሁ። ግን ኮንትሮል ማድረግም የሚቻልበት ነገር አይደለም። እንግዲህ ስትቆይ ሲናደዱ ይመስለኛል፣ አላቅም፣ ወይ ደግሞ ምን አይነት ስሜቱ ሲሆኑ እንደሚሆን አላቅም። ግን እንደምታዩት እንግዲህ ውድ ቤተሰቦቼ ያው ትንሽ ነገሩ ወጣ ያለ ከበድ ያለ ጉዳይ ነው። እኛም በተቻለ መጠን ክትትሉን ወደፊት አስቀጥለ ነው መፍትሄ እንድናገኝ፣ በተለይ ደግሞ ይህንን ቤተሰብ እንደዚህ እንዲበጠበጥ እንደዚህ እንዲረበሽ ለአመታት እንዲሰቃይ ያደረገውን መፍትሄ ማግኘት የምንችል እንግዲህ እርስ በራስ የተግባቡ አይደለም። እንደኔ ታናሿ ቤዛ እንግዲህ እንደምታዩት አንገቷ ላይ እንግዲህ ንክሻ አትሉትም ቡጭራ አትሉትም አላውቅም፣ ግን ተጎድታለች። ይሄ እንግዲህ ሆነው ገና ሳምንት አልሆናትም፣ 4 ቀን 5 ቀን አለ ሌሊት ከደወልሽልኝ ባለፈው እና በዚህ ጊዜ ውስጥ እንግዲህ ታላቋ መታገስ አቅቷት ይመስለኛል እንደዚህ ነገር የተፈጠረው። አይታል እንዴት እንደነከሰ። እኔ 3 አመት ሙሉ ከሰው ጋር መገናኘት ሳልፈልግ ለሶስ ነው ሁሉ ነገር የተፈጠረው። እሷ ግን ዛሬ እንደዚህ ስለሆንኩኝ እኔ ይሄን ነገር አድርሳብኛለች። በዚህ ከቀጠለ ደግሞ ገና ከዚህ በላይ የሚፈጠር ይችላል። ስለዚህ ወይ እናንተ የሆነ ትንሽ ጊዜ እዚያ አድራችሁ የሆነ መፍትሄ ምናምን መፈጠር አለበት እንጂ እኔ ሁሉ ጊዜ እንደዚህ ሆኜላት እሷ ግን ባንዴ እንደዚህ መሆኗ በጣም የሚገርመው። ይሄ ሁሉ የለፎት ለዚህ ነበረ። 3 አመት ሙሉ እኮ ነው ደከመኝ ሰልችኝ ሳልን ነበረው ለእሷ እንትን ያልኩት። ከሰው ጋር መገናኘት አምሮኝ ጓደኛ መያዝ አምሮኝ እኮ ለእሷ ስነ ሁሉ ነገር ተፈጠረው። እሷ ግን ዛሬ ይገባኛል፣ ስሜትሽ ይገባኛል። ምናልባት ስሜቴ ሆና ነው ብዬ የማስበው። ረጅም አመትም በዲፕሬሽን ስላሳለፈች የአንቺ ስሜት መለወጥ ደግሞ ከነበረባት ምቾት ከነበረባት መረጋጋት አስወጥቷት ሊሆን ይችላል እና በጣም አፏን የከፈተች የአፋጭሽ ነው። ችግር አለ? ምን ስትሆን እንደዚህ የምትሆነው? ስትናደድ። አንቺ ግን በጣም ጉልበትሽ አደገኛ ነው። እንደ በጣም ነው የገፈተርሽኝ። ያው በእንደዚህ ነው ቦታ አሁን ጉልበት የምታገኙት እንደዚህ ነው ማለት ነው። በሚነሳበት ጊዜ ጉልበት ይኖራል ማለት የገፈተርሽኝ ያገፈታተር ወደ መሬት ሆኖ ነው እንጂ በጣም የሆነ እንትን ቦታ ቢሆን ነው በጣም ነበር የሚጎዳኝና ጠዘኝ ነገር መታየት አለብኝ። እናንተን ወደ ጸበል እንወሰዳችሁ፣ እዚህ ቤት ያለው ነገር አንዳንድ ነገሮች እንጨርስ፣ ወይንስ ይህንን ጉዳይ የፈጸመባችሁን ሰዎች ተከታትለን እንያዝላችሁ? ሁለቱም ጋር መሆን አልቻለም። እዚህ ጋር ወደዛ ስንሄድ እናንተ ትጠሩናላችሁ፣ እዚህ ጋር ስንመጣ ደግሞ እዛ ጋር ብዙ ነገር እያመለጠን ነውና
የምትይ ነገር ካለ እስቲ የሆነ ነገር በይ። እኔ የምለው እዚህም አብሮን የሆነ ሰው ያስፈልጋል። በዚህ አይነት ሌሊት እኔ መተኛትም አልቻልኩም። ከእሷ ጋር አንድ ላይ መሆን በጣም ከባድ ነው። የእኔም ስሜት አለ፣ እሷም ደግሞ የምታደርገው ነገር አለ። አብሮን የሆነ ሰው ያስፈልገናል የግድ። እናንተንም በጣም እያስቸገርናችሁ ነው፣ ግን ምንም ማድረግ አንችልም። አንድ የተፈጠረ ነገር ነው። እሷን ስሜቷን መቆጣጠር አልችልም፣ እኔም ስሜቴን መቆጣጠር አልችልም። የሚፈጠርበት ሰዓትም ቦታም ደግሞ አይታወቅም እና የሆነ መፍትሄ ነገር ደግሞ ያስፈልጋል። እናንተንም በጣም እያደከምናችሁ ነው፣ ግን ምንም ማድረግ አንችልም። እሷም የምትሆነውን እያያችሁ ነው። በጣም ስሜታዊ ነው የምትሆነው። የምትንሰሙ የምትለውን ራሱ ለትንሽ ሰዓት ማዳመጥ አትፈልግም እሷ። እኔ ከአቅሜ በላይ ነው የሆነችብኝ። አሁን ደግሞ በዚህ አይነት ደግሞ እኔም እንደዚህ አይነት ቦታ ላይ ሆኜም እሷን መቆጣጠርም ሆነ ምንም ማድረግ አልችልም። ስለዚህ የሆነ መፍትሄ መፈለግ አለበት ብዬ ነው የማስበው። እኔም ከአቅም በላይ ነው የሆነችብኝ ያለችው። ምናልባት በፊት የነበረው እንክብካቤ አንዳንድ ነገሮች የቀነሻቸው ነገሮች ይኖራሉ። አሁን አንቺም ኦልሞስት ወደዛ ጉዳይ ውስጥ ስለገባሽ ማለት ነው። እኔ እየሞከርኩ ነው በተቻለኝ አቅም ራሴንም እንትን ለማለት ለመቆጣጠርም እየሞከርኩኝ እሷንም እንትን እያልኩ ነው፣ ግን እሷ ልትረዳኝ አልቻለች። እያወራት እኮ ነው። ምንም እያደረግን እኮ አለው፣ እያወራን ነው። ሲጀመር ምን እያለች ነው እሷ? የግድ መናገር አለብሽ እንዴ ለሱ? እሱ ምንድን ነው ትክክል ያለውን ነገር እየነገርኩት ነው። ለምንድን ነው የምታወሪው እያለች ትክክል እባክሽ እኔ አቅም የለኝም ባንድ ፕሊዝ። ታዲያ ምንድን ነው የምንለፈልፈው? እየሰማሁት እኮ ነው። ምን አለች እሷ? አሁን ምን አለች? ለአንቺ የሚሆን ነገር ምንም ለእኔ ጥሩ ነገር አይደለም። ለእኔ ጥሩ ነገር ብታስብ እኔን አጎዳኝ። እሺ አንዴ በዚህ አይነት እንዴት ነው የምንግባባው? እኔ እና እሷ አንግባባም። እንደዚህ ንዴታም እየሆነች እንደዚህ እንትን እያለች እኔ እና እሷ ልንግባባ አንችልም ሲጀመር። እሺ አሁን ተረጋጊና እስቲ እዚህ ቁጭ በይና እናውራ። አሁን እኮ ካንቺ ተደብቀን የምናወራው ነገር አይደለም። ስለፈለፈ እየሰማሁት ነው እኮ። ምንም ያስለፈልፋት ነገር የለም። ለአንተ ነገር አለባት። እሷ ናት የጠቃችኝ አይደል? መናገር የምትፈልጊው ነገር ካለ ነይና ቁጭ ብለን እናውራ። ነይ ቁጭ በይና እናውራ። ሁለት ወዶ እኮ አይሆንም አይደል? እዛ ጋር ሆነሽ ጥርስሽን ከምትነክሽኝ እንግዲህ ስልኩ ከሰራ ለዘካሪያስ እየደወልነት ነው የምንገኘው። ሄሎ ዘካሪያስ እንዴት ነህ? እንዴት ነህ ሳሚ? ደህና ነህ? ደህና ነኝ። ሁሉ መልካም? ሁሉ መልካም። እንዴት ነህ አንተ? እግዚአብሔር ይመስገን ደህና ነን። ሁሉ ሰላም ነው? ይመስገን። አሁን ወደ ስራ ልገባ ባልኩበት ሰዓት ነው የደወልከው። እንዴት ነህ? እንዴት ሆናችሁ? አዎ ያው እንግዲህ ያየኸው ነገር ነው። አጋጣሚ ዛሬ ያለ ፕሮግራሜ ነው እዚህ ጋር የተገኘሁት። ያው ክትትሉን እያደረግን ነበረና ያው ቤዛና አለም ደወሉልኝ ዛሬ። ኦኬ ምን ነው አዎ ትንሽ ለምን እንደደወሉልኝ ምክንያቱም ምናምን እንግዲህ ቪዲዮ ስለምንለቅ ታየዋለህ። አሁን ከምነግርህ ግን ይገባኛል። አጋጣሚ አብረውኝ አስቀመጥኳቸውና እስቲ ቢያንስ የእናንተ ሕክምናም የእናንተም ሁኔታ እንዳለ ሆኖ ይሄ ቤተሰብ መገናኘት አለበት ተዋወቁ ብዬ ነው የደወልኩት። አለምም ቤዛም አጠገቤ ናቸው። ኦኬ አብረው ናቸው እንዴው? አዎ እስቲ መጀመሪያ ቤዛን አውራት እስቲ። ሄሎ ቤቢ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? አዎ ደህና ነን። አለን። የእናትሽ ወንድም ነኝ። እንዴት ነሽ አንቺ? አዎ በትንሹም ቢሆን ነግሮኛል አይደለ? አዎ እንዴት ነው አሁን ያላችሁበት ሁኔታ? ባለፈውም እኮ አየው የተለቀቀውን ነገር። ሳሚም ስለ አንዳንድ ነገሮች ነገረኝ ስለእናንተ። እንዴት ነው አሁን ያላችሁበት ሁኔታ? አሁን ያለንበት ሁኔታ በጣም ከመጀመሪያው በጣም ከባድ ነው። አሁን ያለንበት ሁኔታ ምን ነው ቤዚ? ምን ተፈጠረ? ያው እኔም እንዳየኸውም ተቀይሬያለሁ ወደዛ ነገር። ድሮን የነበርኩ መንከባከባት፣ አሁን ግን ከአቅም በላይ ሆናል። እኔም እንደዚህ ሆኜ እሷን መንከባከብም አልችልም፣ እሷ ደግሞ ልትረዳኝ አልቻለችም። በጣም ከአቅም በላይ ነው ሆነችብኝ። እኔ ኦኬ ከባድ ሁኔታ ውስጥ ናችሁ ማለት ነው? አዎ በና እንዴት ምን ይሻላል አላችሁ ታዲያ?
እሷ የምትለው ታዲያለሽ ያለ እንግዲህ ከቤተሰቡ የቀራችሁት እንግዲህ ሁለታችሁ ናችሁ። እናንተ ተሳስባችሁ የተሻለ መፍትሄ አብረን ሆነን ያው እነ ሳሚም ጋዜጠኞቹ እየረዷችሁ ነው፣ እኛም እዚህ ሆነን በቤተሰብ እንረዳችኋለን እና ሁለታችሁን የቀራችሁ ተሳስባችሁ ነው መኖር ያለባችሁ እኮ። እሱማ ግን በቃ ምንም ማድረግ አልችልም። እኔ ከዚህ በላይ እሷንም መቆጣጠር አልችልም። ራሴን ራሱ መቆጣጠር አቅቶኛል፣ እንኳን እሷን ልቆጣጠር። ግን እሷም ይሄን ነገር ልትረዳኝ አልቻለችም። ስሞቱን ተውና ማውራት እንዳልኩ ነው። ያው አንዳንዴ በቤተሰብ ውስጥ የሚደረጉ ነገሮች ትንሽ ከባድ ናቸውና ልክ ነው እሱ ልጆች ስለነበሩ ስለማያውቁ በሰዓቱ የነበረው ነገር እስቲ ባጭሩ አስረዳኝ። ያው እንግዲህ እንግዲህ ያኔ ልጅ ነበርኩኝ፣ በልጅነቴ ነው የወጣሁት እና ያው ያኔም ቤተክርስቲያን አካባቢ ቀረብ ያልኩ ሰው ስለነበርኩኝ በልጅነቴ ቢሆን ያው ቶሎም ስለወጣሁ ያን ያህል ዲቴል ነገሩን ማውቀው ጉዳይ የለም። ያው እኔ ታናሽም ነኝ እንግዲህ እናታቸው ታላቄ ነች። ከአባትየው ጋር ምንም ባዕድ አምልኮ ላይ በቃ ይሳተፉ ነበር ነገሩ እና ያው ያ ነገርም ነው ወደዚህ ጉዳይ እንዲከታቸው ያደረጋቸው። ጠንቋዩ ያላሟሉት ነገር ይኖር እንዴት እንደሆነ ባላቅም ያው የጠንቋዩም እርግማን ወደዚህ ነገር ከቷቸው ከእናት ከአባት አልፎ እንግዲህ ያው እንደምታየው ያው እንደዚህ አይነት ባዕድ አምልኮዎች ወደ ቤተሰብ ወደ ልጅ ይወራረሱ ለልጆች ምንም ባላጠፉት በማያውቁት እሱም ልጆች ናቸው። ያው እንግዲህ እንደምታየው ወደ እነሱ ተላልፎ ያ የጠንቋዩ እርግማን ጉዳይ ልጆቹ ላይ ደርሶ ይኸው እነሱም እየተሰቃዩ ነው እንደምታየው እና እኔ በጊዜም ወደ ውጭ ስለወጣው ዲቴል ነገሩን አላውቀውም። እኔ ጋር እንግዲህ ነገሩ የለም፣ ሰላም ነው፣ እኔ ጋር ምንም የለም እና ወደ እኔ የተላለፈ ነገር የለም። እንግዲህ ያለው ነገር ይሄ ነው። ጠንቋዩ የእርግማን ጉዳይ ነው፣ ከባዕድ አምልኮ የመጣ ነገር ነው ያለው እና ያው በጣም ጥሩ ሰሜ፣ በጣም ጥሩ። ያው እንግዲህ እናውቀዋለን፣ ምናልባት የተለየ ነገር ካለ ብዬ ነው። ለማንኛውም እንግዲህ ያው እነሱም ጋር ያለው ነገር እንግዲህ ያው ሁሉም ነገር አንነገር የምታየው ነገር ነው። ቪዲዮዎችም አልፎ አልፎ የምንቀርጻቸው ቪዲዮዎች ስላሉ ስለምንለቅ ታየዋለህ። ከዚህ በኋላ ትኩረት ማድረግ ያለብን ያው እነሱን ማገዝ መርዳት እንዳለ ሆኖ ይህንን ነገር ያደረገውን ግለሰብ ጠንቋዩንም ቤተሰቦቹም እዚህ አካባቢ አዲስ አበባ አካባቢ ነው ያሉትና ከአዲስ አበባ ትንሽ እዚሁ ቅርብ ዳር አካባቢ ነው ያሉትና እነሱንም ለማግኘት እሱንም ለማግኘት እርግማኑንም ለማስነሳት በዚህ በኩል ደግሞ በእምነታቸው ወደ ጸበልም ወደ ምንም ሄደው እንዲሻላቸው ጥረት እናደርጋለን። ያለው ነገር አሳውቀሃለሁ። ስራ ልሄድ ነው ስላልከኝ አሁን ወደ ስራ ልገባ ባልኩበት ሰዓት የደወልከው ሳሚ የሚቻልን ነገር አድርገህ በቃ ችግር የለውም፣ እደውላለሁ። ያለው ነገር አሳውቀሃለሁ። ሰላም። እሺ እንግዲህ አጋጣሚ ዛሬ ታገኝቷል። እንግዲህ ተዋውቃችሁታል። ተመልካዮችም እያያችሁ ነው፣ እናንተም አላችሁ። ነገሮችን መቀየር መለወጥ እንፈልጋለን። በተቻለ መጠን እንግዲህ እናንተም እሺ በሉ፣ ተረዱኝ፣ አንቺም ተረጂኝ። ቤዛም እያደረግሽ ያለሽው ነገር ጥሩ ነው እስካሁን ድረስ። ስለዚህ ማገዝ መርዳት ይፈልጋል። እኛም ከጎናችሁ ነን። ከዚህ በኋላ ትኩረታችንን መበተን አንፈልግም። ትኩረታችን አንድ ነገር መሆን ያለበት። ይህም ምንድን ነው? የእናንተ ጤንነት መሻል አለበት። በዚህ ሰዓት እንደ አህያ እየሆናችሁ እንደ አህያ እየጮኻችሁ እንደ አህያ እየተራገጣችሁ መኖር የለባችሁ። ከዚህ ነገር መፈወስ አለባችሁ ብዬ አስባለሁ እና ቲማችንን በተቻለ መጠን ይህንን እርግማን የረገመውን ቤተሰብ በሙሉ ይዘን እንግዲህ የምናቀርብ ይሆናል። ለዛ ቃል እገባላችኋለሁ። እናንተን ደግሞ በተቻለ መጠን ተረጋጉ። በተለይ አንቺ በጣም ተረጋጊ። ያው እንግዲህ እኔም በማይታወቅ አጋጣሚ እንግዲህ ዛሬ ተጎድቻለሁኝ። አዲስ ጎጆ ቤተሰቦች በተቻላችሁ መጠን የቤዛንና የዓለምን ሕይወት መለወጥ የሚችሉ ሀሳቦችን በኮመንት መጻፊያው ላይ እንድጽፉልኝ በትህትና ጠይቃለሁ። አብሬያችሁ የነበርኩት ሳሚ ነኝ። መልካም ጊዜ ይሁንላችሁ።